ሶልሲኒየር ከጨዋታው በኋላ የተናገረው ነገር ጨዋታውን እንዳጠቃላይ የሚገልጸው ይመስለኛል። እኛ አሁን ላይ እየተሸነፍን ያለ ነው በፐርፎርማንስ ችግር ሳይሆን ሴት ፒስ በመከላከል እና በዲሲፕሊን ምክንያት ነው ብሏል። ጨዋታው በአጠቃላይ እንደዛ ይመስላል። ጎሎቹም የተገኙት ከሴት ፒስ ስለሆነ ማለት ነው። ለአርሰናል ትንሽ የጠበቁት ያልሆነባቸው ነገር ብዬ ነው ያሰብኩት። ፓልመር ፍሪ የሆነ ነበረ፣ በጣም ስፔስ እያገኘ ነበረ። ኤንዞ ወደኋላ እየተመለሰ ነበር ቢልዳፑን ለማገዝ ሲሞክር የነበረው። ረጃጅም ኳሶችንም ሲጫወቱ ጃኦ ፔድሮ ተነጥሎ ፓልመር ብቻውን የመሆን ነገር ነበረው። ከዛ በኋላ ነው ጃምፕ እያደረጉ ሴንተር ባኮቹ ማለት ነው ነገሩን ለመወጣት የሞከሩት። በትክክልም ተወጥቶታል ብዬ አስባለሁ። የሳንቼስ ፐርፎርማንስ ትናንትና ትንሽ አወዛጋቢ የሚመስል ነበረ። ፕሬዠሩን መቋቋም ትንሽ ያቃተው ይመስል ነበረ። የመለሳቸው ኳሶች ነበሩ እና ኤዜ የመቱትን ምናምን፣ ነገር ግን የሚታየው አጠቃላይ ፐርፎርማንሱ ስለሆነ ትንሽ ጥሩ የሚባል ፐርፎርማንስ አልነበረም። በዚህ ሲዝን እንደዚህ አይነት መደናገጥ እኔ ጨዋታዎችን ስመለከት የቼልሲን አይቼ አላቅም። ከዚህ በፊት ግን እንደዚህ አይነት ችግር እንደነበረበት ከኳስ ጋር የመሳሳት ይሄ ኤረር ፕሮን እንደሆነ የሚታወቅ ነበር። ግን አሁን የተስተካከለ ነገር ነበር የሚመስለው። ትናንትናም ለዮኬሬስ እንትን ለማለት የሞከረውን ኳስ ሊቀማ ነበር እና ትንሽ ከኳስ ጋር የነበረው ፕሬዠር ሃንድል የማድረግ ነገር ጥሩ አልነበረም። ጎሉም ሲገባ ተመሳሳይ ማለት ነው የሆነ ትውስታ የሚቀሰቅስ አይነትም ይመስላል። ቼልሲ ፋርፖስት መከላከል እንደማይችሉ የታወቀ ነገር ነው። ይሄ አዲስ አይደለም። ትናንት ኢንቨንት የተደረገም ነገር አይደለም፣ ዲስከቨር የተደረገ ነገር አይደለም። ምክንያቱም ከዚህም በፊት ቼልሲ በቃ ሴት ፒስ መከላከል እንደማይችል እና በተለይ ደግሞ የሚገቡባቸው ኳሶች ፋርፖስት ላይ የሚጣሉ ኳሶች እንደሆኑ ግልጽ ነበር። ፋርፖስት ላይ ነው ኳሱ የተጣለው፣ ጎሉም ያገባው ማለት ነው። በተመሳሳይ ግን አርሰናልም የገባባቸውን ሴት ፒስ ተመልክታችሁት ከሆነ ከቼልሲ ጋር የመጀመሪያውን ጨዋታ ቻሎባ ያገባውን ጎል የምታስታውሱ ከሆነ በተመሳሳይ ነው። ኒር ፖስቱን ነው ታርጌት ያደረጉት። መጀመሪያ ዴክላን ራይስ ነካካው፣ ከዛ ድጋሚ ራያ ያወጣው ኳስ ማለት ነው። ድጋሚ ሲመለስ ሂንካፔ ጨርፎት ገባና ሂንካፔ እድለኛ ለመሆኑ ጉዳይ ነው። ነገር ግን ጨርፎት የገባበትን መንገድ ስትመለከቱት ቻሎባ በተመሳሳይ ሁኔታ ነው ጎሉን ያስቆጠረው ፈርስት ጨዋታው ላይ ማለት ነው። የመጀመሪያውን ዙር የምታስታውሱ ከሆነና ዴዣvu አይነት ስሜት ነበረው የትናንቱ ጨዋታ። ቼልሲዎች ብዙ ፖሴሽን ይዘው ነበረ፣ ነገር ግን ፈርስት ሃፍ አንድ ኦን ታርጌት ሳይሞክሩ ነው የወጡት። ይሄ በጣም ጥሩ የሚባል አልነበረም ለቼልሲ። ግን የዙቢሜንዲን ነገር መጠየቅ መቻል ያለብን ይመስለኛል። አርሰናል ፕሬስ ሬዚስታንት የሆነ ተጫዋች እንደሚያስፈልገው ትመለከታላችሁ እና ዙቢሜንዲ ያንን ነገር ሊያሳይ አልቻለም ትናንትና። እንደውም እድለኛ ሆነው ነው እንጂ ሲሳሳት ሁሉ ነበር እና ለዳቪድ ራያ የመለሰለትን ኳስ ተመልክታችሁት ከሆነ አንድ ኳስ በጣም ጥሩ የሚባል አልነበረም። ለጎል ችግር ሊሆን የሚችል ኳስ ነበር ሲያደርግ የነበረው እና ዴክላን ራይስን ዲፕሊ በደንብ እንዲሳብ የሚያደርግ ነው። አውቃለሁ ኮምፕሊመንት እንደሚደራረጉ አንዱ ወደፊት ሲሄድ ራይስ ዲፕሊ እየተመለሰ ምናምን፣ ግን ዙቢሜንዲ ይህንን ነገር ይበለጠ ማሳየት አለበት። ቢልዳፑን በትክክል በቃ ነርቨስ ሳይሆን መምራት መቻል ያለበት ይመስለኛል። የቅርብ ጨዋታዎች ትልልቅ የሚባሉት ላይ ማሳየት የቻለ አይመስለኝም በእኔ እይታ። በአጠቃላይ ጨዋታው ትንሽ ለቼልሲም ታፍ ነበር፣ አርሰናልም ጥሩ ነው ለማለት የሚያስቸግር ጨዋታ። ግን ቢሃይንድ ራን ለዮኬሬስ ለመስጠት ሲሞክሩ ነበር። ኤርሊ ሚኒትስ ጥሩ ነበረ እሱን ታርጌት ለማድረግ ሲሞክሩ የነበረው። ነገር ግን ቻሎባ በጣም የሚገርም ተጫዋች ነበረ። ሬሴ ጄምስም አንዳንድ ሞመንቶች ላይ ለማስቆም ሲሞክር ነበር እና በጥሩ ሁኔታ ሃንድል ተደርጓል ብዬ ነው ማስበው። ዮኬሬስ ሲወጣ ግን ከወጣ በኋላ ተቀይሮ ቼልሲዎች ይበለጠ ደግሞ ፒን እንዳይደረጉ ሆነና ከቀዩ በኋላ እንግዲህ አስቡት በደንብ ነበረ ቼልሲዎች ለመጫወት ሲሞክሩ የነበረው። ፓስ ኮምፕሊሽን ከአርሰናል ጋር በፍጹም አይገናኙ። ቼልሲ የተሻለ ነገር ለማድረግ ሲሞክር ነበር እና ኮንትሮል ያደረጉበት መንገድ፣ ማኔጅ የተደረገበት መንገድ አርሰናል 10 ተጫዋች ከሆነው ቼልሲ ጋር ማሸነፍ ነው በእርግጥ። ነገር ግን መሻሻል ስለሚችል ማለት ነው በደንብ ነበር ሃንድል ማድረግ የነበረባቸው። ብዙ ሰዓት ቼልሲዎችን ኳሱን እንዲይዙ አድርገው ፈቅደው ነበር ማለት ነው። ሰብስቲቱሽኑ እኔ የጠበኩት ኤዜ ራይስን ጉዳት ከሌለበት በስተቀር ብዬ ነበር ያሰብኩት። ይወጣል ብዬም አላሰብኩም። ዙቢሜንዲ ነበር ይቀየራል ብዬ የጠበኩት። ሃቨርስ መመለሱ በጣም ጥሩ ነገር ነው። ኤዜ እዚህ ጨዋታ ላይ ኮንትሪቢዩሽኑ ግራ ያጋባ ነበር እና አሁን እንግዲህ
የነ ሬሴ ጄምስ እነ ማርቲኔሊን እነ ትሮሳርድን በደንብ ነበር ሃንድል ያደረጋቸው። ከዚህ በኋላ አሁን ሃቨርስ ከተመለሰ ሰከንድ ስትራይከር አድርጎት ከዮኬሬስ ጋር በግራ በኩል ሊያስጀምረው ይችል እንደሆነ አላውቅም እና የሚሻለውን ፖዚሽን ያ መሰለኝ ለኤዜ ማለት ነው። እሱም ጥሩ የሚባል ፐርፎርማንስ አልነበረውም። ሬሴ ጄምስ ቶፕ ነው እውነት ለመናገር እንደ ቲም ችግር ስላለባቸው ነው እንጂ በትክክል ሃንድል የማድረግ ብቃት አለው። ስትሬንግዙን በጣም የሚገርም ተጫዋች ነው ከኳስ ከመጫወት ችሎታው ጋር ተደምሮ ማለት ነው። በአጠቃላይ ዳቪድ ራያ መርሳት የለብኝም። በጣም አስገራሚ ሴቭ ነው እያደረገላቸዋለሁ። ዋንጫውን የሚያሸንፉ ከሆነ ይሄ ተጫዋች በቃ ሌጀንደሪ ሲዝን ሊባል ይችላል። ምክንያቱም የተሳሳታቸው አንዳንድ ነገሮች አይጠፉም የትኛውም ሞመንት ላይ። ነገር ግን እንደዚህ ቲሙን በሚያስፈልገው ሰዓት መገኘት መቻል ነው አንድን ተጫዋች ትልቅም የሚያስብለው ማለት ነው። በጣም ፐርፌክትሊ ነበር እና ማጋሌሽም ከጆዋ ፔድሮ ጋር የነበራቸውን ባትል የማሸነፍ ነገሩ ጥሩ ነበረ። ሳንቼዝ ሁለተኛው ጎል ሲገባ እሱም ተመሳሳይ ዴዣvu ይመስል ነበረ። ካራቦ ካፕ ላይ ቤን ዋይት ያገባውን ጎል ተመልክታችሁታል። ሴት ፒስ መከላከል የቼልሲ ድክመት ነው። ነገር ግን ኳሱን አይደለም የሚመለከቱት። እኔ ምን እንደሚያደርጉ የሚገርመኝ ተጫዋቾቹን እንዲህ ሆልድ ለማድረግ ምናምን ይሞክራሉ፣ የሚመጣውን ኳስ አይመለከቱም። ሳንቼዝም ሪያክሽኑ ጥሩ አልነበረም፣ ቲምበር አስቆጠረው ማለት ነው። እና ይህን ነገር ዲሲፕሊኑ እንዳለ ሆኖ ይህንንም በትክክል መስራት ያለባቸው ይመስለኛል። አሁን ጨዋታው ይበለጠ ደስ እያለን እንድንሄድ ከሳምንት ሳምንት ፕሪሚየር ሊግን እየጠበቅን እንድንዝናና የሚያደርግ ጨዋታ ነው። ለአርሰናል አድቫንቴጁ ካሁን በኋላ አብዛኞቹ ጨዋታዎች ሆም ይመስሉኛል። ፊክስቸሩን እርግጠኛ ላልሆን እችላለሁ፣ ግን እንደዛ ነው። ኤቲሃድ እና ብራይተን እንደዚህ ይመስለኛል አዌ ያላቸው። ከዛ በኋላ ሆም ነው አብዛኛውን ጨዋታ። ስለዚህ የበለጠ አድቫንቴጅስ ይሆናሉ። የኤቲሃዱን ጨዋታ ሳይሸነፉ እስከዛ ድረስ የሚሄዱ ከሆነ የበለጠ በጉጉት እንድንጠብቀው ያደርገናል። ጨዋታው ላይ በጣም አውትስታንዲንግ ፐርፎርመር ባይሆኑም ሁለቱም በሴት ፒስ የተገኘ ቢሆንም አርሰናል ጨዋታውን እንዲያሸንፍ ስለተደረገ ይህ ነገር ብዙ የሚወራም አይመስለኝም። ማሸነፋቸው ጥሩ ይመስለኛል።